ተበቃዮች አትሁኑ፣ አሳዳጆች አትሁኑ፣ ገፊዎች አትሁኑ። ነገር የምታሰላስሉ በውስጣችሁ የምታኖሩ አትሁኑ። አይምሮአችሁን ንጹህ አድርጉት። እግዚአብሔርን መምሰል ማለት እሱ ነው። በቀልና ፍርድ የኔ ነው ይላል እግዚአብሔር። አሳልፋችሁ ለእርሱ ስጡት። ይቅርታ ጠይቁ፣ ይቅርታ አድርጉ፣ አትቀየሙ። ምእመናን ክርስቲያን አይቀየም። አቁርሩ መዓተክሙ ዘእንበለ ይዕርብ ፀሐይ ይላል ቅዱስ ጳውሎስ ሲናገር። እንዲያውም ፀሐይ ሳይገባ ቁጣችሁን አብርዱ ይላል። ቁጣችሁን አብርዱ። ፀሐይ ሳይገባ ሳይመሽ አታሳድሩ በልባችሁ። ይቅርታ ሊጠይቃችሁ እግራችሁ ላይ የወደቀ ሰው ካለ፣ ይቅርታ ያላደረጋችሁት ሰው ካለ ተመልሳችሁ እናንተ ይቅርታ ጠይቁት። ይቅርታ እስኪ ጠይቃችሁ አትጠብቁ። ልባችሁን ንጹህ አድርጉት። ጨለምተኝነትን አስወግዱት። ብርሃን እግዚአብሔር ይንገስብን። ብርሃን ክርስቶስ ይኑርብን። ብርሃን ጌታ በልባችን ይመላለስብን። እነሱም የሆነው ቂም ጨለማ ከልቡናችን ሲወሰድ ነው። ወንድሙን የሚጠላ ጨለማ ውስጥ ነው ይላል ቅዱስ ዮሐንስ ሲናገር። ስለዚህ ይሄ ነው እግዚአብሔርን መምሰል የሚባለው። አምስተኛ ስድስተኛ የወንድማማችነት መዋደድ ይላል። አንደኛ በእምነት ላይ በጎነትን ጨምሩ ይላል። ሁለተኛ በእምነት ላይ ዕውቀትን ጨምሩ ይላል። ሶስተኛ በእምነትን ራስን መግዛት በእምነት ላይ ራስን መግዛት ጨምሩ ይላል። አራተኛ በእምነት ላይ መጽናትን ጨምሩ ይላል። አምስተኛ በእምነት ላይ እግዚአብሔርን መምሰል ጨምሩ ይላል። ስድስተኛ በእምነት ላይ የወንድማማችነትን መዋደድ ጨምሩ ይላል። ግዕዙ ተአህወ ይለዋል፣ ወንድማማችነት ይለዋል። በጣም አስደናቂ ነው። ወንድማማችነት፣ እህትማማችነት፣ ጓደኝነት፣ ባልንጀርነት፣ እርስ በርስ መዋደድ፣ መከባበር። ይሄ በዚህ ዘመን እልም ብሎ የጠፋ ነገር፣ እልም ብሎ የተሸጠ ነገር። ይህንን ጨምሩት ይላል። እርስ በርስ ትጠያየቃላችሁ። ምእመናን ትጠያየቃላችሁ። ቤተክርስቲያን የምትመጡ ሰዎች አንድ ላይ ስትመጡ ጎን ለጎን ወዴት እየሄድሽ ነው? ወደ ሰዓሊተ ምሕረት እየሄድሽ ነው? ልታስቀድሽ እየሄድሽ ነው? አብረን እንሂድ። ልታስቀድስ እየሄድክ ነው? አብረን እንሂድ። ሌሊት ትሄዳለህ? እኔ መኪና አለኝ ይዤ እሄዳለሁ። መኪና ያለው ሰው መኪና የሌለውን እየያዘ፣ መኪና የሌላቸው ሰዎች አንድ ላይ 7-10 ሆነው አንድ ላይ ሌሊት 11 ሰዓት 10 ሰዓት መምጣት የሚችሉበት። ይሄን ታደርጋላችሁ ምእመናን? ይሄን ታደርጋላችሁ? መንገድ ላይ ለማስቀደስ የሚሮጠውን ሰው አልፋችሁ ትሄዳላችሁ። ክላክስ አርጋችሁበት እንዲያው ማሳልፈይ ብላችሁ ጠቅጥቃችሁ ትመጣላችሁ። ወንድማማችነት እኮ የለም፣ መዋደድ የለም፣ እርስ በርስ መከባበር የለም፣ ህብረት የለም፣ መጠያየቅ የለም፣ መረጃ መለዋወጥ የለም። ቤተክርስቲያን ሳይሄድ የቀረው ሰው እህቴ ዛሬ ቤተክርስቲያን ምን ተባለ፣ ምን መልእክት ተላለፈ ብሎ አይጠይቅም። ነጠላ የለበሰችዋን ነጠላ የለበሰውን ወንድ በጎሪጥ አይቶ ገላምጦ ነው የሚያልፈው። ወንድማማቾች እኮ ነው፣ ወንድማማቾች እኮ ነው፣ እህትማማቾች እኮ ነው። ከጌታ ሥጋና ደም በላይ ማዕድ ሌላ ከየት ይምጣ? በዚህ ቤተክርስቲያን ከመወለድ በላይ ሌላ ህብረት ከየት ይምጣ? ከዚህ በላይ ዝምድና ከየት ይምጣ? ከዚህ በላይ ህብረት፣ ከዚህ በላይ አንድነት፣ ከዚህ በላይ ማህበር፣ ከዚህ በላይ ጉባኤ፣ ከዚህ በላይ የተቀደሰ አንድነት ከየት ይምጣ? እህትህና ወንድምሽ ነው። ወንድማማችነት ከእኛ ጠፍቷል፣ ከእኛ ተወስዷል። ያው ደጋግሜ ሚዲያውን መውቀስ እንዳይሆንብኝ እንጂ ሚዲያው የፈጠራቸው በጎ ነገሮች እንደተጠበቁ ሆነው እንዳንተማመን አድርጎ አንዳንዱ ሰው አብሮ በነበረ ጊዜ የነበረውን ነገር ይቀርጽና እንደ ቀልድ ያስቀመጠውን ልክ ሲጣሉ ያችን ማውጣት መዘርገፍ ይጀምራል። ጉድህን ነው መዘረግፈው ይላል። በዚህ ዘመን በጣም ከባዱ ሰው የሰይጣንን ሥራ ተክቶ እየሰራ ነው። አባቶቻችን የሚሉት ፍልስጣ የሚባል ጋኔን ነበር በብሉይ ኪዳን። 5500 ዘመን ሰዎች ኃጢአት ሲሰሩ የየዕለት ኃጢአታቸውን ይመዘግባል። ዶሴ ያለው ታስታውሳላችሁ። ኢዮብን እስከ 3ኛው ሰማይ ድረስ ሂዶ የከሰሰው ሰይጣን ትዝ ይላችኋል። ያ ሰይጣን ፍልስጣ ይባላል። እስኪ በሉ ፍልስጣ በሉ። ያ ኢዮብን የከሰሰው ሰይጣን ፍልስጣ ይባላል። ይሄ ፍልስጣ ተብሎ የሚጠራው ሰይጣን ሰውን ከመክሰስ ውጭ ሌላ ስራ ያልነበረው እና ልክ እናንተ ኃጢአት ስትሰሩ ያንን ኃጢአት ይመዘግብና ያስቀምጣል። ከዛስ በእግዚአብሔር ፊት ይቀርብና ይኸው ገሌ በዚህ ቀን የሰራው ኃጢአት፣ ገሌ ሮብ ቀን የሰራው ኃጢአት፣ ገሌ ሐሙስ፣ ገሌ ዓርብ፣ አረ እንዳውም ዓርብማ ይህን ያህል ኃጢአት ነው የሰራው ብሎ እያንዳንዷን ያሳያል። በእግዚአብሔር ይከሳል። ክርስቶስ መጣ። በዮርዳኖስ ዕዳ ደብዳቤ ሲያጠፋ
በፍልስጣ የተጻፈውን የሁሉን ደብዳቤ ዶሴ ያጠፋው። ክብርና ምስጋና ለአምላካችን ይሁን። ይሄ ብቻም አይደለም። ይሄ ብቻ ሳይሆን ከዚያ በኋላ ፍልስጣ ወይም ሰይጣን የእኛን ኃጢአት የመመዝገብ እድል ወይም ስልጣን እንዳይኖረው አድርጎ በመስቀል ሽባ አደረገው። ክብርና ምስጋና ለአምላካችን ይሁን። ሽባ አደረገው። ምን እንደሚሆን ታውቃላችሁ? አሁን ኃጢአታችን እንኳን ቢጻፍ እኔና እናንተ መተን ንስሐ ገብተን ቀኖናችንን ጨርሰን በካህኑ ፊት ቀርበን ይፍቱኝ አባቴ ስንል ካህኑ እግዚአብሔር ይፍታ ሲል ኃጢአታችን ተመዝግቦ እንኳን ቢሆን ከተመዘገበበት ዶሴ ፐርማነንትሊ ዲሌት ፎርማት ይደረጋል። ክብርና ምስጋና ለአምላካችን። ከሰይጣን እጅ ማለት ነው። ከዛ ሰይጣን ለመክሰስ ሊቀርብ ሲል ያው የገሌ ኃጢአት ብሎ ግልጥ ሲያደርገው የለም ለምን ንስሐ ገብተንበት። ግን ችግሩ ሌሎች ሰዎች እጅ ላይ ግን አሁን ሰይጣን እጅ ላይ የለም፣ የሆኑ ሰዎች ሞባይል ላይ ግን ይቀመጣል። አንዳንዱ በፓስዋርድ ቆልፎ ሩቅ አርጎ ይሰራለታል ብሎ ሲሰክር የቀረጸውን ሲያመነዝር የቀረጸውን ስለ ፖለቲካ ሲናገር መንግስትን ሲሳደብ የቀረጸውን እሱን ደብቆ ቆይቶ ልክ ሲጣላ ይሄው ይላል። ስለዚህ ሰው የፍልስጣን ስራ እየሰራ ሰውን እየከሰሰ በዚህ ብቻ የሚተዳደሩ ሰዎች በዚህ ብቻ በከሳሽነት ብቻ በወቃሽነት ብቻ በፈራጅነት ብቻ ሰዎችን በማሳጣት ብቻ በዚህ የሚተዳደሩ ሰዎች አሉ። ደግሞ እንደ ጀብድ ላውጣው ያን ጉድህ ልዘርግፈው ብለው ያስፈራሯቸዋል። ትልቅ ስናይፐር እጃቸው ላይ እንዳለ ለሀገር ትልቅ ሁለታ እጃቸው ላይ የያዙ የሚመስላቸው ሰዎች አሉ። ወንድማማችነት ጠፋ፣ መተማመን ጠፋ፣ መዋደድ ጠፋ፣ አብሮ መብላት አብሮ መጠጣት ቅዱስ ዮሐንስ አይሽረው ይላሉ አባቶቻችን ሲናገሩ። እኛ ግን ይሄን ተው ነው። አብረን ብንበላ አብረን ብንጠጣ እንኳን አንተማመንም፣ እንጠነቀቃለን። እኔ የምጠጣውን ውሃ ሄጄ ሽንት ቤት ደርሼ ስመለስ ምን አድርጎበት ይሆን ብዬ እጠራጠራለሁ። እንጠራጠራለን። ሰዎች ሲሞቱ አሁን በተፈጥሮ ሞት ነው ወይ የሞተው የሚለው ቀርቷል። ምን ሆኖ ነው ማን ገደለው ማለት ጀምረናል። ምክንያቱም የወንድማማችነት ፍቅር ከኛ ጎሏል። ክርስትና ግን ይሄ ነው። በነገራችን ላይ ዓለም አንዱ ትልቁ ይህንን ስታጣ ነው። እናትነትን ስታጣ ዓለም ላይ የሴትነት ሲጣጣ ዓለም ላይ የወንድማማችነት ፍቅር ሲታጣ እነዚህ ሶስቱ ሲታጡ ዓለም ባዶ ናት። ዓለም ባዶ ናት። አንዱ ዓለም እየቀማን ያለው ሴትነትንና እናትነትን ነው። ያይ በፌሚኒዝም ሰበብ አሁን በሴትነት እንቅስቃሴ ብዙ አሉ። ያው ሴቶችን የሚጨቀጭቋቸው አንዳንዶቹን ከባሎቻቸው ያፋቷቸው ልጆቻቸውን እንዳያሳድጉ ያደረጓቸው ያለ ባል ያለ ትዳር ያስቀሯቸው። ምክንያቱም ሴትነት ተጎድቷን ብሎ እኔማስ ነው ምን እንደሆነ ታውቃላችሁ? እኔ በተወለድኩበት አካባቢ አሁንም ድረስ እናቶች በወሊድ ይሞታሉ። አሁንም በወሊድ ይሞታሉ። ጤና ጣቢያ የለም፣ ሕክምና የለም በአካባቢው። ለነዚህ አይጮሁላቸውም። አሁንም በገጠሪቱ ክፍል ለ10 ለ15 ሴቶች ይደፈራሉ። ለነዚህ አይጮሁላቸውም። እና ይሄን መሰረት ሲያጣ አንድ ማህበረሰብ ባዶ እየሆነ ይመጣል። ወንድማማችነትን ጨምሩ። በወንድማማችነት እንድንኖር አምላካችን እግዚአብሔር ይርዳን። የመጨረሻው ፍቅርን ጨምሩ። ሰባተኛው አሁን ወንድማማችነት መዋደድና ፍቅር አንድ አይደለም ወይ የሚል ጥያቄ ሊነሳ ይችላል። ፍቅር የሚለውን መተርጉማኑ ባጭሩ ሲያብራሩት እንዲህ ይላሉ። አማኒ ነው ሳይሉ መናፍቅ ነው ሳይሉ እኩል መውደድ፣ አንድም ባዕድ ነው ሳይሉ ዘመድ ነው ሳይሉ እኩል መውደድ፣ አንድም ኃጥእ ነው ሳይሉ መናፍቅ ነው ጻድቅ ነው ሳይሉ እኩል መውደድ ይላል። ይሄ ማለት ሰው የሆነን ሁሉ በእኩል ፍቅር መውደድ፣ ሁሉን መውደድ፣ እናትንም ሌላውንም፣ እህትንም ሌላውንም፣ ወንድምንም ሌላውንም፣ ሚስትንም ሌላውንም፣ ባልንም ሌላውንም፣ ልጅንም ሌላውንም እኩል መውደድ። ይሄ ነው የመጨረሻው ደረጃ። እነዚህ ሲኖራችሁ ይላል